እንግዲህ እንቁ ሴት ሲባል ለእኔ ቀዳሚዋ የመጀመሪያዋ እንቁ ሴት ከሴቶች መካከል ተለይታ የተባረከች ማደሪያው ይሆን ዘንድ አምላክ የመረጣት ያዙ የእንቁ ንቁ ሴት ተሸላሚዎች ዝርዝር ውስጥ ቀጣዩን እውቅና የምትወስድ ባለሙያ ትሆናለች። ቀደም ሲል በስክሪኑ ላይ የተናገርነው የስራ ስኬቷና የህይወት ታሪኳ ከብዙ እጅግ በጥቂቱ የተቀነጨበ መሆኗን ልብ ማለት ይገባናል። በብዙ ስራዎች ውስጥ ከበሬታን ያገኘች በስነ ምግባር ዝናና ክብርን ጠብቆ በማቆየት ጭምር ተምሳሌት መሆን የቻለ ስብዕና ባለቤት ጭምር ናት። አርቲስት መሰረት መብራቴ እጅግ ብዙ ሙያሽን ስብዕናሽን የሚከተሉ ወጣት ሴቶች አሉ። ለእነሱ ይሄ ተምሳሌትነትሽ ክብር ጭምር ነውና እንኳን ደስ አለሽ እንላለን። እውቅናዋንና ሽልማቷን እንድትወስድ እንጠይቃለን። እንኳን ለዚህ ክብር አበቃሽ መሲ። እሺ በጣም አመሰግናለሁ። ከሁሉም በፊት እንግዲህ ሁሌም ማለዳ ማለዳ ምሕረቱ አዲስ የሆነ ቸርነቱ የሚያስደንቀኝ ስደክም አበርቺ ስገፋ ደጋፊ በማዕበል በወጀብ መሀል እያሳለፈ ዛሬ ደግሞ እንዲህ በሞገስ በፊታችሁ አቆመኝ የልጅነት አምላክ እግዚአብሔር ክብር ምስጋና ይድረሰው። እንግዲህ እንቁ ሴት ሲባል ለእኔ ቀዳሚዋ የመጀመሪያዋ እንቁ ሴት ከሴቶች መካከል ተለይታ የተባረከች ማደሪያው ይሆን ዘንድ አምላክ የመረጣት ለዓለም ውድ የሆነውን ስጦታ ጌታችን መድኃኒታችን ኢየሱስ ክርስቶስን የወለደች ኑሮዋ፣ ሕይወቷ፣ ትህትናዋ እንደ እንቁ የሚያበራ ትውልድ ሁሉ ብፅዕት የሚላት እመቤታችን ቅድስት ድንግል ማርያም ናት። እንግዲህ ይሄ መርሃ ግብር ለ8ኛ ጊዜ ነው የተካሄደው እና በዚህ መርሃ ግብር እንቁ ሴት ንቁ ሴት በሚል ማዕረግ ከተጠሩ ሴቶች መሀል ተመራጭ ስላደረጋችሁኝ ትልቅ ክብር ይሰማኛል። ትንሿን ስራዬን ትንሿን አበርክቶዬን ዋጋ ሰጥታችሁ ለዚህ ክብር ስላበቃችሁኝ የዚህ መርሃ ግብር አዘጋጆችን በሙሉ እጅግ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ብናወሳቸው ብንዘክራቸው በብልሃተኛነታቸው ጥበበኛነታቸው ብናወሳቸው እቴጌ ጣይቱ ብጡል፣ በሴቶች አይደፈሩም የተባሉ የስራ መስኮችን ደግሞ ደፍረው ሰርተው ከውነው ያሳዩ። ለምሳሌ በአቪዬሽን ዘርፍ የመጀመሪያ ሴት አውሮፕላን አብራሪ ወይዘሮ ብሉመቤት ምሩ ተጠቃሽ ናቸው። የመጀመሪያ ሴት የአዲስ አበባ ዩኒቨርሲቲ መምህር ወይዘሮ አልማዝ እሸቴ እናነሳቸዋለን። እንደዚሁም ደግሞ ለስላሳ ሙዚቃ ለመጀመሪያ ጊዜ በሸክላ ያስቀረጹ እማሆይ ጽጌ ማርያም ገብሩ ተወዳጅ ናቸው። በትወናው ዘርፍ ሴቶች ወደ መድረክ በማይወጡበት ወንዶች የፊት ቀሚስ እየለበሱ በሚተውኑበት ዘመን ያንን ሰብረው ዛሬ እኛም በትወናው ዓለም ቀና እንድንል ያደረጉን የመጀመሪያ ሴት ተዋናይት እትዬ ሰላማዊት ገብረስላሴ በበጎ አድራጎት ስራው እናትነት ማለት ከአብራክ የወጣ ልጅ ብቻ ሳይሆን የመንፈስ ልጅንም እንደ ራስ አሳድጎ የብዙዎች እናት መሆን እንደሚቻል ያስመሰከሩ እትዬ አበበች ጎበናም እንግዲህ እነዚህ በጣም ከብዙዎቹ በጥቂት የዘከርናቸው ያነሳናቸው እንቁ ሴቶች ናቸው። እናከብራቸዋለን። ሸከም እስኪያቀት ድረስ የነበረ አድናቆት፣ ፍቅር፣ ጭብጨባ እጅግ አስደንጋጭ ነበር። በእርግጥ በሰሩት ስራ መወደስ መጨብጨብ እጅግ በጣም ደስ ቢልም ያንን ነገር ብቻ ተከትዬ በዛ ማዕበል ወጀብ ሰጥሜ በቀር ኖሮ ጭብጨባው ላይ ብቻ ተንጠልጥዬ በቀር ኖሮ ዛሬ ለደረስኩበት ዛሬ ለቆምኩበት
ምናልባት ዛሬ በመጠኑ አሳክቻለሁ አልኩት የህይወት ምዕራፍ ላይ አልደርስም ነበር። ያን ማዕበል ተከትለው ወደ ራሳቸው የህይወት ሪትም ሊከቱኝ ከነበሩ ሰዎች መዳፍ አፈንግጬ ራሴን መንገድ ባልከተል ኖሮ ዛሬ ያለኝን የማንነትን ማንዝም ነበር። እርግጥ ነው የመረጥኩት ህይወት መስመር ብዙ ዋጋ አስከፍሎኛል። ለፍላጎቶቻቸው ተገዥ ባለው ሁላቸው ግሩፖች ብዙ ኩርኩም፣ ብዙ ቁንጥጫ፣ ብዙ የስነ ልቦና ጉዳት፣ ብዙ የስራ በሮች መዘጋት፣ ብዙ አጥሮችን አስተናግጃለሁ። ግን እነዚህ ሁሉ ነገሮች እነዚህን ተግዳሮቶች አንድም እግዚአብሔር አግዞኝ ረድቶኝ፣ አንድም ተግዳሮቶቹን እንደ መረማመጃ ድንጋይ፣ ትችቶቹን እንደ ምስጋና ኮምፕሊመንት በመቁጠር ዛሬ ላይ ቆሜያለሁ። በችግሮች ከማልቀስ በችግሮች ራሴን ዝቅ ከማድረግ ይልቅ እንደ መፍትሄ ሀሳቦችን በመውሰድ የስራ በሮች ሲዘጉብኝ የራሴን የማስታወቂያ ድርጅት በመክፈት ከነገሮች ገለል እንድል አንገት እንድደፋ በተደረገበት ጊዜ ሁሉ ደግሞ ይበልጥ በትጋት ወገኔ በበጎ አድራጎት ስራ እንዳገለግል፣ ትችቶች፣ የስም ማጥፋት ዘመቻዎች በበረቱበት ዘመን ትምህርቴ ላይ ፎከስ በማድረግ ነበር ያሳለፍኩት። በነገራችን ላይ የመጀመሪያ ዲግሪንም ማስተርሴንም በዲስቲንክሽን በማድረግ የጨረስኩት። ይሄ እንግዲህ የተወረወረብኝ ድንጋይ እንዲሰብረኝ ሳልፈቅድ እነሱን ሰብስበው ቤት መስራት እንደሚቻል ያሳየሁበት አንዱ የህይወቴ ስኬት መንገድ ነው። ክብሩን እግዚአብሔር ይሰጥ። አመሰግናለሁ። ስለ እንቁ ሴት ለመናገር ያህል በጣም ጥቂት ደቂቃዎች ነው ልናገር የምችለው። እንግዲህ እንቁ በጣም የከበረ ማዕድን ነው። ብዙ አይነት እንቁዎች አሉ። እዚህ የተሸለሙት ሴቶች ሁሉ በጣም በብዙ አይነት ቀለማት ነበረ ቁጭ ብዬ ማያቸው። አንዷ ኤመራልድ ትሆንብኛለች፣ አንዷ ዳይመንድ ትሆናለች፣ አንዷ ወርቅ ትሆናለች፣ አንዷ ሰምፔር ትሆናለች፣ አንዷ በሉን ትሆናለች። ብዙ አይነት እንቁዎችን ነው ስመለከት የነበረው። ሴቶች በመሰረታዊ ነገሩ ቁንጅናቸውም እንቁ ነው። ከዛ ባለፈ ግን እንቁ ዝም ብሎ መሬት ላይ አይገኝም። እንቁ የሚገኘው ባህር ውስጥ ነው። በጣም የጠለቀ ባህር ውስጥ ያው ኦይስተር በሚባል አሳ ውስጥ ነው የምትገኘው እና ኦይስተር ውስጥ ሆና እንቁ ተሰውራለች፣ ተደብቃለች። ስትወጣ ግን በጣም ታምራለች እና አንዳንድ ሴቶች ተደብቀው አሉ፣ ግን ውስጣቸው እንቁ ነው። ቢገለጡ ከባህሩ ቢወጡ እንደዚህ ደምቀው ይታያሉ እና ትክክለኛ ሴቶችን የሚገልጥ ስያሜ ወንድማችን ሳሚ መርጧል። ይሄ ሆቴል ራሱ ዛሬ ተሸላሚ ለመሆን በቅቻለሁ። በነገሮች ሁሉ ያለሱ ፍቃድ የሆነ ነገር የለምና አባቴ መድኃኒዓለም እጅግ አድርጌ አመሰግናለሁ። ራኖቻችን ከወላጆቻችን ጀምሮ እስከ መጨረሻው ደግሞ ለትዳር እስከመረጥ ነው ሰው አብሮን የሚሆን ሰው ትልቅ ድርሻ አለውና በህይወቴ ሁሉ ላለፋችሁ በህይወቴ ውስጥ እዚህ እስክደርስ ድረስ በስራ አጋጣሚ በጓደኝነት በትዳር አብሮኝ ያለውን ባለቤቴን ጨምሮ ሁላችሁንም እግዚአብሔር ይስጥልኝ። ያደረጋችሁት ሁሉ ጥሩ ነው። በህይወታችሁ ይታይ ማለት ፈልጋለሁ። ቢቲኤም 9 ዓመቱ ነው። የዚህ ዝግጅት ደግሞ 8 ዓመት 1 ዓመት ነው የበለጠው። ቢቲኤም በ9 ዓመት ሂደት ውስጥ በርካታ ሰዎች መጥተው አልፈውበታልና ያ ሁሉም ሰው አሻራ አለበት። ቢቲኤም ውስጥ ያለፋችሁ ሁሉም አብራችሁን የሰራችሁ በሙሉ አመሰግናለሁ። አሁንም አብራችሁን ያላችሁ ከዛ ውጪ ጓደኞቼ አሉ፣ በጸሎትም በሀሳብም አብራችሁን ስላየላችሁ እጅግ አድርጌ አመሰግናለሁ። ወዳችኋለሁ። ሴቶች ሸላሚያችንን እጅግ አድርጌ ማመስገን እፈልጋለሁ። ዛሬ እዚህ ጋር የምትሸለመው በሻቱ ብቻ እንዳትመስላችሁ። በሻቱን የምታይ በጣም ብዙ ሴት አለች። አገራችን ላይ እንደምታውቁት ከግማሽ ቁጥር በላይ ሴቶች ናቸው ያሉት ይባላልና እኔ ስኖር ስለኔ ብቻ አይደለም። እኔን ምሳሌ ያደረገች ጋዜጠኛ እኮ የሆንኩት አንቺን አይቼ ነው የምትል በጣም ብዙ ሴት አለችና ዶክተር አንቺን ስለራስሽ አይደለም መሰለ ሁላችሁም ሁላችሁም ከኋላችን ብዙ የሚመለከቱ ሴቶች አሉና ቅድም እንደተባለው ብዙ የሚያደናቀፍ ነገር ቢኖርም ስለነሱ ስንል እንበርታ።